ትራምፕ ሶስተኛ ዓለም ጦርነት ያስነሳል ያሉት ውድ ማዕድን በኢትዮጵያ ሲገኛሉ። ዓለም በተለያዩ ጊዜያት ትላልቅ ስልጣኔዎችን አስተናግዳለች። ከስልጣኔዎች ሁሉ የአሁኑ ስልጣኔ ግን ከፍተኛው እንደሆነ ይነገራል። የስልጣኔ መሰረቱ እውቀት ሲሆን ዕውቀት የሚገለጠው ደግሞ ተፈጥሮን በመለወጥ ነው። ምድር ለሰው ልጆች የሚያስፈልገውን ነገር ሁሉ አጭቃ ይዛለች። ስልጣኔዎችን ከመሰረቱት የተፈጥሮ ስጦታዎች መካከል ማዕድናት ቀዳሚዎቹ ናቸው። ዓለም አሁን የደረሰችበት ስልጣኔ ዋና መሰረቱ የኢንዱስትሪ አብዮት ሲሆን በዚያ ቤት ውስጥ ደግሞ ዋነኛ ተዋናዮቹ ማዕድናት ናቸው። የዛሬው ቴክኖሎጂ ዋና ምንጭም እነዚህ ማዕድናት ናቸው። ዛሬ ማዕድናት የሀያላን ዋነኛ ትኩረት ነው ቀጥለዋል። ማንም ሀገር ውድ ማዕድናት ቢኖራት አይን ይበዛባታል። ጥሩና በሳል መንግስት ካላት ተጠቅማ ትለወጥበታለች። አለያ ደግሞ እንደነ ኢራቅ፣ እንደነ ሶሪያ፣ እንደ የመን፣ እንደ ሊቢያ ትፈርስበታለች። ያሁኑ የዓለማችን ልዕለ ኃያል የሆነችው አሜሪካ አሁን ውድ ማዕድናትን የመቆጣጠር እንቅስቃሴ ላይ ትገኛለች። የዓለማችን አብዛኞቹን ብርቅዬ ማዕድናት ይዛለች የምትባለው ደግሞ አሁን በከባድ ጦርነት ውስጥ የምትገኘው የቮሎዲሚር ዜሌንስኪው ሀገር ዩክሬን ናት። አብዛኞቹን ብርቅዬ ማዕድናት ሩሲያ ይዛቸዋለች። ቀሪዎቹን ደግሞ አሜሪካ ለመቆጣጠር እየጣረች ትገኛለች። ትራምፕ እነዚህ ማዕድናት መያዝ አለብን ብለው ከተናገሩ ግን ሰንበትበት ብለዋል። አሁን ደግሞ ጉዳዩ ግልጽ ወጥቶ ዩክሬንም ወደ መንበርከኩ ተጉዛለች። ትራምፕ ዜሌንስኪ እነዚህን ውድ ማዕድናት አሳልፈው ያልሰጡን ባሉ ሰሞን ሶስተኛውን የዓለም ጦርነት ልታስነሳ እየሰራ ያለ ጦረኛ ሲሉ ወርፈዋቸዋል። ለመሆኑ እነዚህ ማዕድናት ምንድናቸው? በኢትዮጵያ ሲገኙን ትራምፕስ ለምን ያክል ፈለጓቸው? እስከ መጨረሻው ድረስ አብራችሁን ቆዩ። ከጥቂት ሳምንታት በፊት ዜሌንስኪ ወደ አሜሪካ መጥተው ከዶናልድ ትራምፕ ጋር በአደባባይ በተሟገቱበት ወቅት ትራምፕ አንድ ንግግር ተናግረው ነበር። ታዲያ ያኔ ይህን ንግግር ከመናገራቸው በፊት ዜሌንስኪ ዓለማችን ውድ የሚባሉ ማዕድናትን ለአሜሪካ አሳልፌ አልሰጥም፣ ይህ ሀገር መሸጥ ነው ማለታቸው አይዘነጋም። በዚህ የተበሳጩት ትራምፕም በሶስተኛ ዓለም ጦርነት እሳት እየተጫወትክ ነው ሲሉም ዜሌንስኪን ወርፈዋቸዋል። ከዚያ ትራምፕ ለዩክሬን የሚሰጥን ማንኛውም እርዳታ አቆሙ። የዩክሬን ትንፋሽ እንዳይጠፋ ያገዛት የአውሮፓዎቹ ድጋፍ መቀጠል ነው። አሁንም ትራምፕ እነዚህን የዩክሬን ማዕድናት ለአሜሪካ ይገባሉ ሲሉ ተደምጠዋል። የማዕድናት ስፍራዎቹ ለአሜሪካ መንግስት መስጠት አለባቸው እያሉም በመሟገት ላይ ይገኛሉ። ትራምፕ አሜሪካ 500 ቢሊዮን ዶላር ለዩክሬን ጦርነት አውጥታለች፣ ይህን ወጪዋን ዩክሬን ማዕድናትን በመስጠት መመለስ አለባት ሲሉ ተደምጠዋል። ዩክሬን እጅግ በጣም ብዙና ወሳኝ ማዕድናት እንዳሏት ይነገራል። አብዛኞቹ የሚገኙት በሩሲያ ወታደሮች ቁጥጥር ስር ቢሆንም አሜሪካ የምትፈልገው በሩሲያ የተያዙትን ማዕድናት ወይስ በዩክሬን ያሉትን የሚለው ግን እስካሁን ግልጽ አይደለም። ሆኖም ግን ትራምፕ ሩሲያ የያዘችውን ቦታ ልትለቅ አትችልም ማለታቸው የትራምፕ ጥያቄ በዩክሬን ቁጥጥር ስር ባሉ ግዛቶች የሚገኘውን ማዕድን እንደሆነ ግን መገንዘብ ይቻላል። ዩክሬን ሩሲያ ከያዘችው መሬት አሜሪካን ትልቅ ብታደርግላት ምናልባትም አካባቢዎች ውስጥ የሚገኘውን ማዕድን ልታቀርብ ትችላለች። ለዚህ ማሳያውም ዛፖሮዥያ ክልል ውስጥ የሚገኘውን የኃይል ማመንጫ ዩክሬን ለአሜሪካ መስጠቷ ነው። ትራምፕ የካቲት 10 ለፎክስ ኒውሱ ጋዜጠኛ ብሬት ባርነር እንደተናገሩት ከዩክሬን የሚወስዷቸው ማዕድናት ዋጋቸው ሲተመን 500 ቢሊዮን ዶላር ማውጣት አለባቸው። ይህን ያክል ዋጋ የወጣላቸው ማዕድናት የዘመኑ ስልጣኔ መሰረት ስለሆኑ ነው። በተለይ የዘመናችን የረቀቁ ቴክኖሎጂዎች የሚሰሩት ከነዚህ ማዕድናት እንደሆነ ይነገራል። ዶናልድ ትራምፕ እንዲህ የፈለጓቸው ብርቅዬ ማዕድናት በዘመናዊ ቴክኖሎጂና በኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉት የ17 ተመሳሳይ ኬሚካል ንጥረ ነገሮች የጋራ ቃል ነው። እነዚህ ንጥረ ነገሮች ስማርት ስልኮችን፣ ኮምፒውተሮችን፣ የሕክምና መሳሪያዎችን፣ ሌሎችንም ለማምረት ወሳኝ የሚባሉ ናቸው። እንደ ቢቢሲ ዘገባ ከሆነ ስካንዲየም፣ ይትሪየም፣ ላንታንም፣ ሴሪየም፣ ፕራሲዲየም፣ ፕሮሚቲየም፣ ሳምሪየም፣ ዩሮፒየም፣ ጊልቢየም፣ ዳይስፕሮሲየም፣ ሆሊየም፣ ኤርሚየም፣ ቱሊየም እና ሉተቲየም ናቸው። ማዕድኖቹ ብርቅዬ በመባል የሚታወቁት ንጹህ ሆኖ ማግኘት በጣም ከባድ በመሆኑ ነው። ለመሆኑ እነዚህ ብርቅዬ ማዕድናት በኢትዮጵያ ይገኛሉ ወይ? እነዚህ በምድራችን ጥቂት የሚባሉ ማዕድናት የሚገኙት በጥቂት ሀገራት ነው። በተለይ በቻይና፣ በዩክሬን፣ በሩሲያ፣ በካናዳና በግሪንላንድ ይገኛሉ። በአፍሪካም ኢትዮጵያን ጨምሮ በአንዳንዶቹ ሀገራት ይገኛሉ። አንዳንዶቹ ብርቅዬ ማዕድናት በምድር ከርስ ጥልቀት ስር ይገኛሉ። አብዛኞቹ ደግሞ ከዩራኒየም ማዕድን መገኛ አካባቢ ሊኖሩ እንደሚችሉ ይነገራል። ኢትዮጵያ በአንዳንድ አካባቢዎቿ ለኒኩሌር መስሪያነት የሚያገለግለው ዩራኒየም እንደሚገኝ መረጃዎች ያመላክታሉ። እንዲሁም ከብርቅዬ ማዕድናት ስር የሚመደበው ሊቲየም በኢትዮጵያ ይገኛል። በኦሮሚያ ክልል ቂንቲቻ አካባቢ የማውጣት ሙከራዎች ስለመኖራቸው መረጃዎች ይጠቁማሉ። ስለዚህም እነዚህ ውድ ማዕድናት በኢትዮጵያም በመላው ዓለም በከፊል ይገኛሉ። ነገር ግን ሁሉም ተሟልተው የሚገኙባቸው እንደ ዩክሬን አይነት ጥቂት ሀገራት ብቻ ናቸው። አሜሪካ እነዚህን ውድ ማዕድናት በከባዱ ትፈልጋቸዋለች። ምክንያቱ ደግሞ ሀያል ሆና ለመቀጠል ስለሚያስፈልጓት ነው። እነዚህን ማግኘት የማትችል ከሆነ በተለይ በቻይና ልትበለጥ ሀያልነቷንም ልታጣ ትችላለች። ብርቅዬ ማዕድናቱ በብዛት እንደ ቶሪየምና ዩራኒየም ካሉ ራዲዮ አክቲቭ ንጥረ ነገሮች ይገኛሉ። በዚህ ምክንያትም ለመለየት ብዙ መርዛማ ኬሚካሎችን ይፈልጋል።
ይህም የማውጣቱ ሂደት አንዳንድ ጊዜ አስቸጋሪና ውድ ያደርገዋል የሚባለው። ለመሆኑ ዩክሬን አሜሪካ በምትፈልገው መጠን ማዕድናቱን ይዛለች የሚል ጥያቄም ይነሳል። ዩክሬን በአውሮፓ ህብረት ወሳኝ ጥሬ ዕቃዎች ተብለው ከሚገለጹት 30 ንጥረ ነገሮች መካከል 21 ያክሉ ያላት ሲሆን 5 በመቶ የሚሆነው የዓለምን ክምችት የሚይዝ ነው። እነዚህ ንጥረ ነገሮች በአብዛኞቹ በደቡብ ዩክሬን ክሪስታል ሼልፍ በዋነኝነት በአዞቭ ባህር ስር ይገኛሉ። አብዛኞቹ እነዚህ ግዛቶች በአሁኑ ጊዜ በሩሲያ ቁጥጥር ስር ናቸው። እንደ ፎርብስ ዩክሬን ገለጻ ከሆነ 70 በመቶ ያክሉ በዶንቴስክ በዲኒፕሮ ፔትሮቭስክና ሉሃንስክ ግዛቶች የሚገኙ ናቸው። አብዛኞቹ እነዚህ ቦታዎች ደግሞ በሩሲያ ቁጥጥር ስር ይገኛሉ። ብርቅዬ ከሚባሉት በተጨማሪ ዩክሬን በጣም ወሳኝ የሚባሉ እንደ ሊቲየም ያሉ ማዕድናት አሏት። እንደ ዩክሬን መንግስት ገለጻ ከሆነ አገሪቱ ወደ 450 ሺህ ቶን የሚጠጋ የሊቲየም ክምችት አላት። ማውጣት ለመጀመር እቅድ ተይዞ የነበረ ቢሆንም ወደ ተግባር አልተገባም። ሩሲያም ቢያንስ 2 የሊቲየም ክምችቶችን ተቆጣጥራለች። በኪሮቮራ ክልል የሚገኘው የሊቲየም ማዕድን ክምችት በዩክሬን ቁጥጥር ስር ይገኛል። ለመሆኑ አሜሪካ እነዚህ ማዕድናት ለምን ማሳደድ ፈለገች? ለምንስ እንደ ህልውና ጉዳይ አድርጋ ልትቆጥረው ቻለች? በአሜሪካ በኩል ብርቅዬና ወሳኝ የሚባሉ ማዕድናትን ለመቆጣጠር ያለው ፍላጎት የሚመነጨው በአሁኑ ጊዜ የዓለምን አቅርቦት ከምትቆጣጠረው ከቻይና ጋር ባለው ውድድር ምክንያት እንደሆነ ይነገራል። ባለፉት ጥቂት 10 ዓመታት ቻይና ብርቅዬ ማዕድናትን በማውጣት በማቀነባበር ግንባር ቀደም ለመሆን በቅታለች። ከ60 እስከ 70 በመቶ የዓለምን ምርትና 90 በመቶ የሚሆኑን የማቀነባበር አቅም ትሸፍናለች። ቻይና ይህን ያደረገችውም ማዕድናቱ ያሏት በመሆኑ ነው። በመሰረቱ እነዚህ ማዕድናት በአሜሪካም ይገኛሉ። ነገር ግን አሜሪካ የራሷን መቆጠብ አለያም ሌላ ተጨማሪ ነገር ፈልጋለች። ቻይና በብዛት እነዚህ ማዕድናት በመጠቀም እጅግ አስገራሚ ግስጋሴ እያደረገች ትገኛለች። በቅርቡም ከእነዚህ ማዕድናት መካከል አንደኛውን በብዛት አግኝታለች። ለቀጣዮቹ 100 ዓመታት የሚበቃትን ማዕድን ጭምር አግኝታለች ነው የሚባለው። ይህ ደግሞ በቀጣይ በቴክኖሎጂ ቻይና አሜሪካ እንድትበልጣት ያስችላታል። ይህ ደግሞ በተዘዋዋሪ ኃያልነቱ ከአሜሪካ ወደ ቻይና ይሄዳል። ይህ ከሚሆን አሜሪካ ሶስተኛ ዓለም ጦርነት ቢነሳ ይቀላታል። ለዚህ ነው ትራምፕ ዘለንስኪን ሶስተኛ ዓለም ጦርነት እየቀሰቀስክ ነው ሲሉ አስጠነቀቁት። አሜሪካ በእነዚህ ማዕድናትና በቴክኖሎጂ ቻይና ጥገኛ መሆን አትፈልግም። ከብሔራዊ ደህንነትና ከኢኮኖሚ አንጻር አሜሪካ በዚህ ጉዳይ በቻይና ላይ ያላት ጥገኝነት ለትራምፕ አስተዳደር አሳሳቢ ሆኗል። ከኤሌክትሪክ መኪኖች እስከ ወታደራዊ መሳሪያዎች ያሉትን የተራቀቁ ቴክኖሎጂዎች ለመስራት እነዚህ ቁሳቁሶች በጣም አስፈላጊ ሆነዋል። ትራምፕ የታዳሽ ኃይልን የሚደግፉ ፖሊሲዎችን በማስቀረት የነዳጅ ምርት እንዲስፋፋ ትዕዛዝ አስተላልፈዋል። በተመሳሳይ ጊዜ ደግሞ ወደ ታዳሽ ኃይል ለሚደረገው ሽግግር ቁልፍ የሆኑትን ወሳኝ ማዕድናት ከየትኛውም ቦታ ማግኘትን ይፈልጋሉ። በነገራችን ላይ ዶናልድ ትራምፕ ግሪንላንድንም ካናዳንም የፈለጉበት ምክንያት ለእነዚህ ማዕድናት ሲሉ ነው። እንዲህ ያሉት ማዕድናት ለኤሌክትሮኒክስ፣ ለወታደራዊና ለመርከብ መሳሪያዎች ከሁሉም በላይ ደግሞ የሰው ሰራሽ አስተውሎት የመረጃ ማዕከሎች ለመገንባት ወሳኝ እንደሆኑ ይነገራል። ትራምፕ የሰው ሰራሽ አስተውሎት መሰረተ ልማትን በአገራቸው ለማስፋፋት ትልቅ ግፊት እንደሚያደርጉ አስታውቀዋል። ይህ ደግሞ በጣም አስፈላጊ የሆኑ በዋናነት እንደ መዳብ፣ ሲሊከን፣ ፓላዲየም እና ብርቅዬ ማዕድናትን አቅርቦት ይጠይቃል። ወሳኝ የሆኑ ማዕድናት አቅርቦት ማሽቆልቆል በመጀመሩ ምክንያት ለዓለም አቀፍ የታዳሽ ኃይል እድገት መቀዛቀዝ ዋነኛ መንስኤ ሆኗል። ቻይና ብርቅዬዎችን ጨምሮ የወሳኝ ማዕድናት የበላይነት መያዟ በዩኤስ ቻይና ጂኦፖለቲካል ውጥረት ውስጥ ዋነኛው ምክንያት ነው ይላሉ ባለሙያዎች። ለ10 ዓመታት የማቀነባበሪያ ቴክኖሎጂዎችና እውቀቶችን በማዳበሯ ምክንያት ቻይና 100 በመቶ የተጣራ የተፈጥሮ ግራፋይትና ዲስፕሮሲየም አቅርቦትን፣ 70 በመቶ ኮባልትን እንዲሁም 60 በመቶ የሚሆነውን የተቀነባበሩ ሊቲየምና ማንጋኔዚየም ትቆጣጠራለች ሲል የዓለም አቀፉ የታዳሽ ኃይል ኤጀንሲ አስታውቋል። ቻይና ከዚህ በተጨማሪ በዋናነት ብርቅዬ ንጥረ ነገሮችን በአፍሪካ በኤስያና በደቡብ አሜሪካ የሚገኙ ዋና ዋና ቦታዎች ላይ በባለቤትነት በመያዝ ጥብቅ ቁጥጥር እንዲኖራት ሆኗል። የዩናይትድ ስቴትስ ምክር ቤት የጦር አገልግሎት ኮሚቴ በባይደን አስተዳደር ወቅት የቻይናን እያደገ የመጣውን የዓለም አቅርቦት ሰንሰለት ለመመከት አሜሪካ የራሷ ወሳኝና ስትራቴጂካዊ ማዕድናት አቅርቦት ማግኘት አስፈላጊ ነው ሲሉ ተደምጠው ነበር። የትራምፕ አስተዳደር እንደ ዩክሬንና ግሪንላንድ ያሉ ቦታዎችን ወደ አቅርቦቱ ሰንሰለት በማስገባት አዳዲስ ዘዴዎችን መጠቀም ፈልጓል። እናም ዩክሬን 2 ምርጫ ነው ያላት። እነዚህ ማዕድናት ለአሜሪካ መስጠት ካልፈለገች ነገሩ ሊያከትም ይችላል። እንደተባለውም በአውሮፓና በሩሲያ መካከል ሶስተኛ ዓለም ጦርነት ይቀሰቀሳል፣ አለያ ደግሞ ዩክሬን እስከ ወዲያኛው ልትጠፋ ትችላለች። በነገራችን ላይ ፑቲን አሜሪካ አብራ ለመስራት ከፈቀደች እነዚህ ማዕድናት ለመስጠት ፈቃደኛ መሆናቸውን ተናግረዋል። ልብ ማለት የሚያስፈልገው እነዚህ ማዕድናት አሁን ላይ አብዛኞቹ በሩሲያ ቁጥጥር ስር ይገኛሉ። የዩክሬን ጉዳይ መጨረሻ የከፋ ይመስላል። ጦርነት ሁሌም ፍጻሜው አያምርም። አበቃን። መልካም ጊዜ ተመኘን።